ነይ እንጂ ነይ ፍጠኚ ነይ አዝራ ከድር እየደወለ ነው እንዳታነሺው አሁን እሺ ጥያቄ ነው የሚጠይቅሽ ካላነሳሁት ደግሞ ግርግር ይፈጥራል እንግዲህ እሱን ለማስወገድ መክፈል ያለብሽ ዋጋ ይሄ ነው እንጂ ለማንኛውም አሹና ድምጹን ከፍ አድርገሽ አዋሪ እንዴት አሪፍ ነገር ነው ይሄ ሰውዬ ሲሸወድ በዝናናት ሄሎ ስልኩን ለማንሳት ስትቆይ እኮ በጣም ተጨነቅኩ ምን እያደረግሽ ነው የት ነሽ ምን እያደረግሽ ነው ሄሎ ሄሎ ድምጽ አይሰማሽም እንዴ ስሚኝ ውዴ ሄሎ ሄሎ ፈጣሪ ሆይ እዚህ ጠላፊ ያለ እንዴ የመኖሪያ አካባቢ አይደል ሄሎ ድምጽ ይሰማሻል አይሰማሽም እንዴ ውዴ አዎ አሁን ጥሩ ነው አሁን ይሰማኛል በደንብ ይሰማኛል አውራ እሺ በቃ እየመጣው ነው መንገድ ላይ ነኝ ከድር የኔ ጉዳይ ትንሽ ጊዜ እየወሰደ ነው ከፈለክ አንተ ሄድ እኔ እንደጨረስኩ እመጣለሁ እንዴት አውርተንበት ነበር እኮ 11 ሰዓት ላይ መገኘት ነበረብሽ ወይዘሮ አዝራን አዋርቻት ነበር አንድ ነገር ልንገርሽ ወይዘሮ አዝራ ጉዳዩን እያካበደችው ነው በፈጣሪ እስኪ አቅርቢያትና ላናግራት አይ አዝራ ወይዘሮ አዝራሁን መታጠቢያ ቤት ናት እና ደግሞ እንዴት ይሆናል ስጨርስ መለሳለሁ አልኩ እኮ በቃ የሆነ ነገር እንዳደርግላት ጠይቃኝ ነው ምን ጠየቀችሽ ሰካራሞቹን ለመሰብሰብ መጠጥ ቤት እየሄድሽ ነው እባክህ ምን መጠጥ ቤት ነው የምታወራው ስጨርስ ራሴ እመጣለሁ አልኩ እኮ በቃ አታስብ እሺ በቃ እመጣለሁ እሺ ጥሩ ግን ብቻሽን ወደ ቤት እንዳትሄጂ እሺ ሹፌሩ እስከ ቤት ድረስ ያደርሰኛል ችግር እኔ አደርስሻለሁ ከድር እባክህን ይኸውልሽ ኤንጂላ ከዚህ በኋላ ይሄን ነገር አናወራበትም እሺ እኔ ያለው ከማይታወቅ ሰው ጋር እንድትሄጂ አልፈቅድም መጀመሪያ በምንድን ነበር የተስማማ ነው ለማንኛውም ይኸውልሽ እኔ ሁሌም ቢሆን ወደ አንቺ አንድ እርምጃ እጠጋለሁ አንቺም ወደ እኔ መጠጋት አለብሽ ጉዳይሽን ስጨርሺ ለኔ ደውይልኝ እሺ በቃ ከድር እሺ እንደሱ እናደርጋለን አለቀ በቃ የኔ አበባ አለቀ በጣም አሪፍ እሺ በኋላ እንገናኛለን የኔ ውድ በፈጣሪ እንዴት አይነት ሰው ነው ጀዝባ አዝራ ላውራት ይላል እንዴ ያለቃ ሁለት ቦታ ነው የሚቆርጠው አያውቅም ከድርም ማስወገድ እንደምታስብ ይቀላል የሚሆን አይመስለኝም አዝራ ለአክስቴ የሚገባትን እንስጣት ከዛ ከድር ተራው ይደርሷል ደግሞ በጣም አናደሽኛል እንጂላ አዝራ ለምንድነው ቆይ እንደዚህ አይነት ነገር የምትናገሪው ወይ ስለ ልጁ ሳወራ ሁሌም ፊትሽ ይቀላል ይሄ ነገር ለኔ ምን ያህል ከባድ እንደሆነ አይታይሽም እንዴ በጣም እየደበረኝ እኮ ነው ያለው ውዴ አልጋሽን አንጥፈሻል በያውን እንሂድ ፈጣሪ ሆይ መታጠቢያ ቤት አልነበረች እንዴ ምን እየተፈጠረ ነው እናቴ ፊት ፍቅረኞች እንደሆነ እናስመስል በእናቴ ስም ትልቅ ይቅርታ ልጠይቅሽ እፈልጋለሁ እንዴት ነሽ ደህና ነኝ በሉ እንጂ ነይ ቶሎ እንጨርሰው በቃ አይዞሽ እሺ ተረጋጊ እባክሽን ተረጋጊ እባክሽ ተረጋጊ
ይሄ ሰውዬ ምን ሊያደርግ እንደሚችል መገመት ከባድ ነው። ቆይ ሽርክናው ለሱ በቂ ባይሆንስ? ግድ የለም፣ የዛኔ ማድረግ ያለብንን ነገር እናደርጋለን። እስከዛ ድረስ ግን ለሱ መሽቆጥቆጥ የለብንም። አያቴ፣ ይሄ ሰውዬ መቼም ቢሆን ጥሩ ባህሪያችን አይገባው። ጠላታችንን ወደ ምሽጋችን እንደማስገባት ነው የሚሰማኝ። ያው ማለቴ ትክክል መሆኑን እርግጠኛ አይደለም። እንደ እውነቱ አሁን ላይ እሱን የበለጠ መጠንቀቅ አለብን መቴ። በዛ ላይ ደግሞ ያንን ልጅ ሳየው ራሴን እንዳስታውስ ያደርገኛል። እባክህ አያቴ፣ አሁንም ቢሆን ገና ብዙ ይቀረዋል። እንዳንተ አይነት ሰው ነው እንበል፣ እሱ ደግሞ የባሰ ከባድ ነው። ያው ማለቴ እንዳንተ አይነት ጠላት በር ላይ ማሳደግ። መቴ፣ ጓደኛን በቅርበት ትይዘዋለህ፣ ጠላትን ደግሞ ከዛ አብልጠህ በቅርበት ትይዘዋለህ። ገባ አይደል? ጓደኛም ሆነ ጠላት ፊት ለፊት መሆን አለበት። መጠሪያ ስም ልትሰጠው ካልቻልክ በጀርባ ትይዛቸው። በጭራሽ እንደዛ ልታደርግ አይገባህም ልጄ፣ በፍጹም። እንዴት ነው ስም ተወጣለት አያቴ? ይኸውልህ የምትለይበት 40 ፈተና ሰጥሃለሁ ልጄ። በሀብት እፈትንሃለሁ፣ በድህነት እፈትንሃለሁ፣ በከባድ ሥራ እፈትንሃለሁ። ከባድ ፈተናዎችን እንደምታልፍና እንደማታልፍ እሱ ነው ያለው። ከዛ የመረጥኩልህ ወንበር ላይ አለ ጥርጥር ትቀመጣለህ። አሁን ተረዳኸኝ? አለቃ አያቴ። እስኪ ልየው። ያልወደድከው ነገር ካለ ንገረኝ እሺ አያቴ? የኔ ልጅ ጎበዝ፣ እንደ ፀሐይ አብረቅርቋል። ጎበዝ ጎበዝ ልጅ ኮሽኮን። ይሄ በጣም በዛ አያቴ። አይ በፍጹም አልበዛም። በላውን ሂድ፣ አቁም። ኮሽኮን፣ ይህንን ቆንጂዬ ልጅ አሁን ወደ ውስጥ ውሰድና ምግብ አብላው። ከእኔ ጋር ነው። የወር አበባ ለመጨረሻ ጊዜ አየሽው መቼ ነው? አላስታውስም። እንዴት ነው እንደዚህ አይነት ነገር የማታስታውሽው? ይሄ የሚረሳ ነገር ነው እንዴ? እንዴት ነው የሰው ልጅ እንደዚህ አይነት ነገር የማያውቀው? ያጋጥማል። አብዛኛዎቹ ሴቶች ይረሳሉ። ትንሽ ከፍ አድርግልኝ። አዎ አልተሳሳትኩም። አውቄ ነበር። እርጉዝ ናት አይደል? አይ አይደለችም። አዝናለሁ፣ ግን ነፍሰ ጡር አይደለችም። በጣም አዝናለሁ። ቆይ ምንድነው ማየ? አባት ልሆን ነው አይደል? አክስቴ ውስጥሽ እረፍት አግኝቷል ብዬ ተስፋ አደርጋለሁ። ይኸውልሽ እየተነጋገርን የነበረው እውነት ነው። እሺ አሁን ትረጋጊያለሽ ብዬ ተስፋ አደርጋለሁ። ምንም እውነት የለም ልጄ። ሁላችሁም ብትሆኑ እልም ያላችሁ ሸታሞች ናችሁ።
ለማንኛውም ከባዱን ነገር አሁን አልፈሽዋል እንጂ። እሺ በይ ነይ። ሁሉም ሰው የመጀመሪያውን ድንጋጤ ካለፈ በኋላ ትንሽ ይረጋጋል። እሺ አታስቢ። ማንም ሰው አይረጋጋም። እንዲህ ማድረግ አልነበረብንም። እኔን አልሰማኝ አላችሁ። አሁን ድራማ ትጀምሪ ባክሽ። እውነት እየተጋባችሁ አይደለም ሰዎች። በአንድ በሁለት ወር ውስጥ ሁሉም ነገር የቀድሞ ቦታው ይመለሳል። ማለቴ ጀምረነዋል። አሁን ወደ ኋላ መመለስ አንችልም። ሙሉ ጠዋቱን ተጨንቄ ነበር። ኑ በቃ አሁን በሉ እንሂድ። አይ እኔ በታክሲ ሄዳለሁ። እባክሽ እኔ አደርስሻለሁ። አይ አያስፈልግም። ብቻዬን ሆኜ መረጋጋት እፈልጋለሁ። እና ደግሞ ወይዘሮ ፎስኑን ከዚህ በላይ መረብሽ አልፈልግም። እሺ ሂጂ፣ አየር ተቀበይ ሂጂ። ይኸውላችሁ ሴቶች እኔን ለማሳፈር አትሞክሩም አይደለ? እንዳታስቡት። ነገርኳችሁ፣ ምስቅልቅላችን ነው የሚወጣው። አክስቴ የማይሆን ነገር ከማድረጋው በፊት እንሂድ። ምንም አይነት ነገር ከተፈጠረ ደውይልኝ እሺ? በሉ ፈጣሪ ማርሽ። ከድር ስራሽ ረጅም ሰዓት የሚወስድብሽ መስሎኝ ነበር። ወስዶብኛል። ለምንድን ነው ሆስፒታል እንደምትመጪ ያልነገርሽኝ? ከማን ጋር ነው ወደ ሐኪም ቤት የመጣሽው? ለአዝራ ነው የመጣ ነው። ለአዝራ ነው የመጣችሁት? ሙሉ ቤተሰቡ ለአዝራ መጣ? ያኦዛንም ነበር። ምን እየተፈጠረ ነው? አንዱ ያጎቷ ልጅ እኮ ነው። ሌላኛዋ ደግሞ ያጎቷ ሚስት ናት። የወይዘሮ ፎሱን ሐኪም ናት። ለዛ ነው እዚህ የመጡት። ነፍሰ ጡር ነሽ እንዴ? ምን ነፍሰ ጡር ነሽ ወይ? ምን እያልክ ነው? ምንድነው የሌለ ነገር የምታወራው? ልጅ ከመጀመሪያውም ጀምሮ ሳስበው ነበር። ሄደን ሐኪሙን እናናግረው እንዴ? ማን ነው የታከመው? ምን ተፈጥሮ ነው? የኔም ጭንቅላት ነፃ መውጣት አለበት። ይበቃል፣ በቃ ይበቃል። ከድር በጣም እያስጨነከኝ ነው። ኤንጂላ ይኸውልሽ፣ በእኔ አትናደጅብኝ እሺ? ኤንጂላ ላለመወሻሸት ተነጋግረን አልተስማማንም ነበር እንዴ? ለምንድነው ስለ አዝራ ችግር ላንተ የምነግርህ ታዲያ? አዝራ ምን ሆና ነው ታዲያ? የሴት በሽታ ነው። እሺ የሴት በሽታ። ለምንድነው ማወቅ የፈለከው? የግል ጉዳይ ነው። በቃ አያገባህም። አዝራ መታጠቢያ ቤት ነው ያለችው ብለሽኝ ነበረ። ሐኪም ቤት መምጣትሽን ብትነግሪኝና መተው ሰደኝ ብትይኝ ምን እንዳላደርግ ፈርተሽ ነው? የአዝራ ህይወት ውስጥ እንዳልገባ ነው? ያንን ስልክ ብሰጣት ኖሮ የሌለ ነገር ታወራ ነበር። ለዛ ነው ያልሰጣት። ውይ አሁንም ሐኪም ቤት ለምን እንደመጣሽ አልነገርሽኝም? እሺ እየነገርኩህ እኮ ነው። አንተ ግን እያመንከኝ አይደለም። እየዋሸሽ ይመስሉኝ። በፍጹም አልዋሸውም። ይበቃል። በቃ የምር አታስጨንቀኝ። ይበቃል። አዎ እርጉዝ ነኝ። በቃ ህፃን ልጅ ላሳቅፍ ነው። አሁን ግልጽ ሆነልህ? መስማት የፈለከው እሱን ነበር። ይኸው ተሳካልህ አይደል? እሱን ነበር የፈለከው። ቆይ ለምንድን ነው ዝም ብለህ 24 ሰዓት የምትከታተል? ምክንያቱም ወደ ቤት ላደርስሽ ነበር። እሺ እንደዛ ከሆነ አድርሰኝ። እሺ እርጎ ማቅረቢያ ማዘጋጀት ትችያለሽ? ፎሱን የኔ ውድ ምንም መጥፎ ነገር አልተፈጠረም። በቃ ልጅሽ እኮ ፍቅር ይዞት ነው፣ አለቀ። ምን ችግር አለው? ከልጅሽ ደስታ በላይ ምን የሚያሳስብሽ ነገር ሊኖር ይችላል? ለምንድነው እንዲህ በጎ ነገር ብቻ የሚታይሽ ሰው ይሆንሽው? ቤልጊን ምንድነው የሌለ ነገር የምታወሪው? ይመስለኛል አንቺ መኖር አልቻልሽው ኑሮ በእህትሽ ልጅ እያካካስሽው ነው። ቤልጊን ፊሊዝ ነገሮች ስለከረሩ ብዬ ዝም እላለሁ፣ ግን ቦታሽን ወቂ። አሁን ላይ እህቴ አንቺን እንድትመስል አድርገሻታል። ምን እያልሽ ነው ያለሽው እህቴ? ሁሉም ሰው ራሱን ወደ እሳት ወርውሯል። ፎሱን ሐኪም ቤት ጎትተሽ ወስደሻታል። ለምን? የቤት ሰራተኛ ናት። ማን ነው ይህንን መብት የሰጠሽ? እንዴት የሰው ልጅ በዚህ መልክ ታስጨንቃላችሁ? ታዋርዳላችሁ? እኛ ማንንም አላስጨነቅንም። ስህተት ስናይ ስህተት ነው እንላለን። አንቺ ደግሞ ስህተት የሆነው ልክ ካልሆነ እያልሽ እየታገልሽ ነው። ለዛ ነው የማንስማማው። ልጅቷን ሐኪም ጋር ወሰዳችኋት? ሁሱን አዎ አባዬ። ውጤቱ ምን ሆነ? ኤንጀላ አላረገዘች። አንዲት ሴት
ሴት ልጅ ላይ እንዲህ አይነት ነገር አደረገች ማለት ነው። እዚህ ቤት ውስጥ የኔ ንግግር ምንም ክብር አይሰጠውም አይደል? እንደዛ ነው። እዚህ ጋር ልጄን እያጣው ነው። አንተ ግን ምን እያልከኝ እንደሆነ ታውቃለህ? ለምንድን ነው ይህንን ነገር ይህን ያህል የምትደግፈው? ለምን ይህን ያህል እየደገፍከው እንደሆነ ምንም አልገባኝም አባዬ። ፉሱን አዎ መሽቷል። እንደ ቤተሰብ አንድ ላይ ራት እንበላለን ተብለሻል። አቶ ዚያ ቤልጊንን በሰዓቱ ወደ ቤት እንድትሄድ ነግሯታል አባዬ። ቤልጊን ራት ውጪ እንብላ አይደል? እሺ በቃ ቦርሳ የላምጣና ጭንቅላት ግን ልክ ነው አባዬ። ምን እያደረክ እንደሆነ ገብቶሃል? ግን ፊሊስ ስንት ጊዜ ነው እንግዳችንን አትረብሽ ብዬ ያልኩሽ? ስንት ጊዜ ነው የነገርኩሽ? ደህና መሸሽ። ሰላም መቴ ውዴ፣ እንኳን ደህና መጣ። አመሰግናለሁ። ዚያ የት ነው? አንድ ላይ አልነበራችሁም እንዴ? አንድ ላይ ነበርን። እራት ከበላን በኋላ ተለያየን። እና ታዲያ ከድርን አወራው? እስከምናውቀው አሰራሩ እንደዛ ነው። ቤቱ መብረር አለበት። አይ እንደዛማ ማድረግ የለበትም። ዛሬ የሚያስፈልገው እሱ ብቻ ነው። አዝራይት ነች። እላይ ናት። አሁን ነው ከሐኪም ቤት የተመለሰችው። ግን በጣም ደንግጫለሁ። እርጉዝ መሆኗን እርግጠኛ ሆነን ነበር፣ ግን አይደለችም። የምን ሐኪም ቤት ነው? ሐኪም ቤት ወስደዋት ነው እንዴ? አላውቅም። ሚስት ትንገርህ። እንኳን ደህና መጣ። ሐኪም ቤት ሄደሽ ነበር? አክስቴ ግዴታ መሄድ አለባት አለች። ኦዛንስ? እሱም አብሮ ሄዷል። አይሆንም ብዬ አልነበረም እንዴ? ምን ችግር አለው? ለሁሉም ሰው ረፍት ነው። ምን ሆነሃል? ለምን ነገሩ እንደዚህ እንደምታካብድ አልገባኝም። የጭካኔ ስራ እየተሰራ ነው ያለው። ኤንጅላ እያልሽ እየጮሽ ነበር እና እንዲህ ነው የምትጠብቂያት? ፉሱ እንድትመረመር ስለፈለገች ነው። ምን ታካብዳለህ? ምን ሆነ? ውጤቱ ምን እንደሚሆን አውቅ ነበር። ምን ሆነ? ምን ማለት ነው እንድትመረመር ስለፈለገች ማለት? ይሄ የተደረገው በአንቺ ላይ ቢሆን ደስ ይልሻል? እኔ ላይ ማን እንደዚህ ሊያደርግ ይችላል? ማን ይችላል? እያልኩ ያለሁት እሱን ነው። አንቺን እንደሚያደርግሽ ሰው አለ። የአንቺ ህይወት እንቁ ነው፣ የእሷ ግን አይደለም። ለምን? ምክንያቱም እሷ የቤት ሰራተኛ ናት። አንቺ ክብር አለሽ፣ እሷ ግን ይላል። መቴ ምን ለማለት ፈልገህ ነው? በቃ አልቋል እኮ አድርገነዋል። ቆይ ግን ችግሬ ምን እንደሆነ ታውቃለህ? ደግሞ እኔ ምን ማለት ነበረብኝ? ለእኔ መደወል ነበረብሽ። ሴትዮዋ አያቴንም አልሰማችሁ። አንተ ትሰማሃለች? አያትሽም አውቋል። ለአንዳችን መደወላችሁም ነበረ፣ ግን አልደወልሽም። በቃ ልሄድ ነው። እሺ ቆይ ወዴት ነው የምትሄደው? መቴ ጭንቀቴን ላራግፍ፣ አለበለዚያ የሆነ ሰው መደብደቢያ ይቀር። ገና መምጣትህ እኮ ነው። እውነቴን ልታካብደው ነው? ደጋግሜ ተናግሬሽ ነበረ፣ ተይ ብዬሽ ነበረ። ለምንድን ነው የማትሰሚው? ግድ መሆን ነበረበት። አይ አውቀሽ ነው ያደረግሽው። አንቺ ብትፈልጊ መፍትሄ አታጭኝ፣ ግን አልፈለግሽም። አንቺ በሁኔታው እየተዝናናሽ ነው። መቴ ውዴ፣ ለምንድን ነው በእንጅራ ችግር ይሄን ያክል የተጨነቅ? ለማንኛውም ብሄድሽ በዚህ ነገር እየተዝናናሽ ነው እንዴ? ይህን ያህል ያናደደው ነገር አልገባኝም። ቆይ ግን አንቺ ገብቶሻል? በጣም ይበርዳል። እንኳን ደህና መጣ። አመሰግናለሁ። የነዳነው አጭር መንገድ ነው፣ ግን በጣም ይበርዳል። ታውቂያለሽ? ከድር ውዴ፣ ከፈለክ ዛሬ ሆቴል ዳር። ማለቴ አባቴ ይህንን ነገር አይፈቅደውም። ስለዚህ እዛ ብታድር ጥሩ ነው። ምን ማለት ነው? አባት ኦስማንን አዋርቼው ነበር እኮ። ፈቅዶልኛል፣ ምክንያቱም እኔም ደስ አላለኝም ነበረ። አልገባኝም። ያጠፋው ጥፋት አለ? አባቴ ኦስማን፣ አንተና እኔ እዚህ ስለ መቆየት አውርተን ነበር። ፈቅደህልኝ ነበር፣ ምክንያቱም ጭንቅላቴ ተጨናንቆ ነበር። ነው ወይስ ያጠፋው ጥፋት? የፈቀድኩልህ ለዛ ቀን ብቻ ነበር አይደል? መተህ መሃል ቤት ውስጥ ስፈር አላልኩህ? እና ደግሞ እስኪ ንገረኝ፣ እኔ ደካማ ሰው ነኝ? ካላንተ ልጃችንን መንከባከብ አንችልም እንዴ? እንደዛ ማለት ፈልጌ አይደለም አባቴ ኦስማን። ለማንኛውም ልጅ አታስረዝመው። ሁሉም ሰው ቤቱ መሄድ አለበት። ሲጀመር ገና አልተጋባችሁም። በል በቃ ደህናውን። ኤንጅላ፣ ምን ተፈጥሮ ነው? የተናገረች ሰው አለ? አይ ከድር፣ መሆን ያለበት እንደዛ ነው። የባሰ እንዳይናደድ አንተ መሄድ አለብህ። ሙቤራ፣ ቤቱ ይበርዳል። ጠዋት እመለሳለሁ። ደህና አደሩ። ደህና አደር።
አረረረ ያልታወቀብሽ ጀግና አይደለሽ እንዴ? በጣም ጎበዝ ልጅ ነሽ። በስተመጨረሻ አንድ ነገር አሳካሽ። ሄጂ ልተጣጠብ። ይቅርታ። ሂጂ ሂጂ። ቆይ አትሂጂ። ቆይ ነይ ወደዚህ። እንደሱ አትዩኝ። ሁሉንም ነገር ነግሬሻለሁ። አቶ አቲፍ ዛሬ አዋርቶኝ ነበር እና ከተስማማሽና ከወሰንሽ እኛም ስለምንስማማበት እሱም ይደግፍሻል። ኤንጅላ፣ በህይወታችን እኮ እንደዚህ ደንግጠን አናውቅም። ማለቴ መጠየቁ አያስፈልግም፣ ግን እናቴም ለማረጋገጥ ኤንጅላን ጠይቂያት እያለችኝ ነው። ቀና ብለሽኝና ንገሪኝ። እንደዛ አይነት ነገር ካለ ለምን ቀድመሽ አልተናገርሽም? አልነበረም አያቴ፣ ምንም አልነበረም። እኔም ራሱ በጣም ገርሞኛል። በጣም አፍሬያለሁ። አንተንም ሆነ ከድርንም ቢሆን ግን ምን በጣም ይቅርታ አድርጉልኝ። ግን እኔና ኦዛን አልገባኝም። ምን እያልሽ ነው? ሌላ ሰው ወደሻል ወይ ብዬ አልጠየቅኩሽም ነበር? በሁለታችሁ መካከል የተፈጠረ ነገር አለ? እሱን ጥያቄ እኔ ብጠይቃት ተገለይ ነበር። አይ አያቴ፣ ምንም የለም። ችግር የለውም። በጣም ስር ሳይሰድ ጮኝነቱን እዚህ ጋር እናቁመው። ኦስማን፣ ምን እያልክ ነው? ሲጀመር ራስሽ ከድር ብዙም ደስ አላለኝም ስታይ አልነበረም እንዴ? የተለመደው አካሄዷን ትቀጥላለች። ምን ማለት ነው? ለከድር ያሳፍራል። ይቺ ልጅ ግን በጣም ተሰቃይታለች እና የመደሰት መብት አላት። አባባሉ እንዴት ነበር? ሺህ ወንድ የሚፈልጋት ሴት አንዱ ማያገኛትም ይባላል። ኦዛን፣ አይሆንም። ግን ለምን? ቆይ የልጅ ልጅሽም ትፈልገዋለች። ምን ነው የልጅ ልጄን ውደዳት፣ ተንከባከባት እያልሽኝ ስለምኝኝ አልነበረም እንዴ? አሁን እያደረግኩ ያለሁት እኮ ይህንን ነው። እና አሁንም እዚህ ጋር አይሆንም እያልሽ ነው ያለሽው። ሁላችሁም ስለዚች ልጅ ሳይሆን ለራሳችሁ ነው የምታስቡት። ታሳፍራላችሁ። ያሳዝናል። ውዴ፣ በገንዘቡና በሀብቷ አትውደጂ። ዛሬ ወድሻል፣ ግን ነገ ደግሞ ላይፈልግሽ ይችላል። ምክንያቱም ከድር በጣም አሪፍ ሰው ነው አይደለም እንዴ ማዬ? አይደል? የድህነት ወሬ ያልሰለችሽም? እስቲ ዝም በይ። ለምን ዝም እላለሁ ማዬ? እቺን ልጅ እኔ ማሳድጊያታለሁ። የመናገር መብት አለኝ። የኤንጅላ ህይወት ይተርፋል። እርግጥ ነው የኛም እንደዛው። ልክ ናት። ህይወቷ ይተርፋል እና እኛም እረፍት እናገኛለን። እማዬ፣ ይቺ ልጅ እኮ ሎተሪን ያሸነፈችው። እንደዚህ አይነት እድል እኮ በቀላሉ አይገኝም። ንግግሩን እየሰማችሁ ነው? በደንብ አስተውሉ። ልክ እንደ አሳ አጥማጅ ነው የተዘጋጃችሁት። ይሄ ውርደት ነው፣ ያሳፍራል። ይህችን ልጅ ለአንቺ አደራ መስጠቴ ስህተት ነው ሙቤራ። አይ እኔ ይሄ እንዲሆን አልፈቅድም። ከፈለግሽ እጮኝነቱ ይፍረስ እንጂ ኦዛንን አታገቢው። አዎ ትክክል። ስሟ ይጠፋል፣ እኛም ከእሷ ጋር እንደተጣበቅን እንቀራለን። አቶ ኦስማን፣ አንተ እዚህ ውስጥ አትግባ። እኔ እዚህ እያለሁኝ አንቺ በጭራሽ መሃል አትግቢ። ለእሷ ጥሩ የሚሆነው ይሄ ነው። በይ ልጅት፣ ለአቶ አቲፍ እንደምትዩ ሲመቸው እንዲመጣና ዝርዝሩን ነገር እንድናወራ ነገር። በጣም ታሳፍራለህ አቶ ኦስማን። ይህን ሁሉ ዓመት ሳውቅህ እንደ ወንድ አከብርህ ነበር። ይህችን ልጅ እንደ ራስህ ተንከባከብ ስትባል አይጥ ሆንክ። አሳልፎ ለመሸጥ ጊዜ ደግሞ ጭልፊት ሆንክ። በጣም ታሳፍራለህ። አያቴ ደህና ነሽ? እውነቱ አያትሽን ይጎዳዋል። አፊፌ ዝም በይ። በጭራሽ ዝም አልልም። ብትገለኝ ራሱ ዝም አልልም። አብቅቷል። በቃ አልቋል። ከዚህ በላይ ላከብርህ አልችልም። ይሄ ጋብቻ መቼም ቢሆን አይደረግም። ወይ አጽድተሽዋል ተብሎ ነው? ሙሉ አቧራ እኮ ነው ያለው። ትንሽዬ ክፍል ናት፣ ግን ተጸድቶ እንኳን አያውቅም። እንዴት ነው ይቺ ልጅ ሳትሰራ የሚከፈላት? አንተ ደግሞ እኔን ለማራቅ እማዬ እዛው ቆይ ትላለህ። እናትህን ለመሸኘት በጣም የጓጓ ትመስላለህ። ከድር ልጄ ምን ሆነህ ነው? ከኤንጅላ ጋር ተጣላችሁ እንዴ? ምን አገናኘው እማዬ? እኔ እንጃ አላውቅም ልጄ። ሳይህ ደህና አትመስልም። ትናንት ቆይ ያለኝ ሰውዬ ዛሬ ግን አባረረኝ። ለምን? የትኛው ሰውዬ? አጎቴ ኡስማን። ሳስበው ልጅ እዛ መቆየት ልክ አይደለም። ማለቴ እጮኛ ቤት መቆየት የለብም። አልተጋባችሁም?
ሰውየው ልክ ነው። እማዬ እንደዛ ከሆነ እሷ መንከባከብ አለባቸው። ቆይ እኔ ምን ላድርግ? ጭንቅላቴ ውስጥ ብዙ ጥያቄ ነው ያለው። እንዴት ነው የምተኘው? ምንድነው ልጄ? ምን አድርጋህ ነው? እስኪ ለኔ ንገረኝ። ምንም አይደለም እማዬ፣ ምንም አይደለም። ራሴ ጭንቅላቴ ውስጥ እየፈጠርኳቸው ይሁን እንድፈጥራቸው እያደረገችኝ ይሁን ምንም አላውቅም። ምን ማለት ነው? የአእምሮ በሽታ ነው። ዝም ብለህ ትጠራጠራለህና ብዙ ጥያቄ ትጠይቃለህ ትለኛለች። ያልሆንከውን ነገር ነው የምትለው። ሄጄ በራቸው ላይ ልተኛ ይሁን? ወይ ልጄ ተው እንጂ። ምን እያልክ ነው? እንዴት ያለ የጅል ሀሳብ ነው? ብርድ መታህና ትታመማለህ። እንደውም ደውዬ እነግራታለሁ። የእውነት ልጅቷ ልክ ናት። ኦፍ እማዬ። የምን እማዬ ነው? ኮራ እንደ ማለት ለማኙን እኮ ምን ማድረግ እችላለሁ እማዬ? አንዴ እንኳን ለማኝ ልሁን እስኪ። እሷ አላጣት ነው ብዬ ሳስብ ራሱ ደነግጣለሁ። በመጨረሻም የሆነ ነገር ሊበላሽ ነው። አኳኋኗም ልክ አይደለም። ምንም አልገባኝም። እንቆቅልሽ ሆናብኛለች። ግራ ገብቶኛል። ልሂድና ልካሳት። የሰርግ ቀኑን መወሰን አለብኝ። ሰርግ መደገስ፣ ጭንቅላቴን ማረጋጋትና ከዛ በኋላ እንደፈለግነው ድግስ መደገስ እንችላለን። ለእኔም ቢሆን እረፍት ነው የሚሆነኝ። ለአንተ ልክ እንደ ዳቦና ቅቤ በረከት ናት። በረከት ናት። አያቴ እዚያ መኪና ማቆሚያውን እየተቆጣጠረ ነው። ተመልከች፣ ሁሉም ነገር በስርዓቱ እየሰራ ነው። እንዴት ደስ ይላል። በጣም ስለምጸልይልኝ ሁሉም ነገር እየተስተካከለ ነው። ስለዚህ ልጄ ጸሎቴን የሰማው ፈጣሪ የተመሰገነ ይሁን። መልካም ልጅ ነህ። ጥሩ ነገር ሁሉ ይግጠም የኔ ልጅ። እንደሚመስለኝ ከሆነ አያቴ ከዚህ መራቁ ልክ ነው። አንቺም ብትሄጂ ደስ ይለኝ ነበር አያቴ። ከዚህ በኋላ ለእኔ ብለሽ እንደዚህ እንድትታገይ አልፈልግም። አይ እሱን ስህተት አንዴ ሰርቼዋለሁ። ለአንቺ ሁሌም አልታይሽም ነበር። ምን አዲስ ነገር ተፈጠረ? ለአንቺ ጥሩ ነገር ያደረግኩ መስሎኝ ነበር። እንደፈለግሽ ተናገሪ። ግን አሁን ትችሽ አልሄድም። አክስሽ አንቺን መንከባከብ አልቻለችም። እዚህ ቤት ማንም አልተንከባከበሽም። እኔም ያሰብኩት እዛ ቤት ውስጥ እንደ ልጅ መስለሽኝ ነበር። አይኔ ነኝ ልጄ፣ አይኔ ነኝ። አሁን ግልጹን ንገሪ። የምር ኦዛንን ትወጂዋለሽ? አንቺ ግራ ገብቶሻል እና ልብሽም ግራ ገብቶታል። ካስፈለገ ሁሉም ሰው ካንቺ ጋር ይሆናል፣ ግን ኦዛን በፍጹም አይሆንም። ኦዛንን ለምንድን ይሄን ያህል ይጠላሹ? ጭራሽ ገና አታውቂውም እኮ። ማወቅ አያስፈልገኝም። ለአንቺ ምንም ያህል ቢያስቡልሽም እንኳን አንቺ ለነሱ ተቀጣሪያቸው ነሽ። ለነሱ ዘራቸው ያንገበግባቸዋል። ዛሬ ይፈቅዱልሻል፣ አንድ ቀን ግን ሊጎድሽ ይችላሉ። በዛ ላይ ደግሞ እናንተ ያደጋችሁት አንድ ላይ ነው። እሱም ማወቅ አለብሽ። እህትና ወንድም ማለት ናቸው። በጣም ታሳዝኛለሽ ውዴ፣ በጣም። አንቺን በጭራሽ ማስከፋት ባልፈልግም እስከ መጨረሻዋ ትንፋሽ ድረስ ይህን ነገር እየተቃወምኩ እኖራለሁ። ይሄ ስህተት በራሴም ደርሷል። አንድ ነገር ልጠይቅሽ ከፈቀድሽልኝ። ፍቅሩ ሊገልሽ ቢደርስም እንኳን አታግቢው። ኤንጅላ፣ አቶ መቴ መጥቷል። አቶ መቴ ደህና መሸሽ። እኔም ቤት እዚህ የመጣሁት ኤንጅላን ለመውሰድ ነው። ቆይ ለምን? አክስቴ ከእሷ ጋር የሆነ ማውራት የምፈልገው ነገር አለ። ከዛ በኋላ ራሴ እመልሳታለሁ። እኛ መቼም የምንደግፈው ነገር አይደለም አቶ መቴ። መጀመሪያ እናውራበት። እማዬ ልክ ነሽ። ማንንም ሰው አስገድዶ ምንም ማስደረግ የለበትም። እሺ ልጄ፣ እንዳትቆይ ታዲያ ልጄ። መቴ ቆይ ምን እያደረክ ነው? ምን እያደረክ? ቤቴ ድረስ ትመጣለህ እንዴ? ቆይ አክስቴ ለሆነ ሰው የሆነ ነገር ብትናገር ለሱ የሚሆን መልስ አገኘ። አክስትህን ልናዋራት አይደለም እንዴ? አይ ሐኪም ቤት ስትሄጂ ለምንድን ነው ያልነገርሽ? ለምን ሄድሽ? ለምን አልደወልሽልኝ? ለምን እምቢ አላልሽም? ለምን አልፈልግም አትይም ነበር? አልቻልኩም የምልህ ገባህ? እኔ እየተጎተትኩ እኮ ነው። ምንም ነገር ማስቆም አልቻልኩም።
ሁሉም ሰው ሂጂ ያለኝ ቦታ ሄዳለሁ። እየተጎተትኩ ነው። ሁሉም ነገር ከቁጥጥር ውጭ ሆኗል። እሺ የሆነ ቦታ ሄደን ምግብ እንብላ፣ በደንብ እናስብበት። አይ አልራበኝም፣ ምንም አልፈልግም። የሆነ ነገር እንብላና ስኳርሽ ከፍ እንዲል እናድርግ። አይ አልፈልግም። መቴ አመሰግናለሁ። ትንሽ ነገር ነው የምንበላው እንደማሟያ። እኔ አልበላም እያልኩ እኮ ነው። ለምን አትሰማኝም? ስማኝ እንጂ የሚሆነውን ነገር እኔ ልንገርህ። አልራበኝም እያልኩ ነው። አልፈልግም። እነሱም የሚያደርጉኝ ይህንን ነው። በቃ ተወኝ፣ አቁም። እኔንም ስማኝ። አልፈልግም እያልኩ ነው። ሁሉም ሰው ማድረግ ያለብኝን ነገር እየነገረኝ ነው። በቃ ይበቃችኋል። በቃችሁ። ኤንጅላ ነይ፣ ኤንጅላ ሂጂ። እርቦሻል። ደደብ ነሽ፣ አታውቂም። ኤንጅላ ቢ አልበላም፣ ወዴትም አልሄድም፣ አልፈልግም። በቃ ሁላችሁም ተውኝ። አዝራ ከኦዛን ጋር ካልቀጠልሽ እገልሻለሁ። አያቴ ከኦዛን ጋር ከቀጠልሽ እገልሻለሁ። አይሆንም ትለኛለች። በፍጹም አትፈልግም። በሌላ በኩል ደግሞ ከድር አለ። ምንድነው የማደርገው? ልክ ነሽ። እኔ የምፈልገው አንቺን ከመጥፎ ነገር መጠበቅ። ከሁሉም እየጎዳኝ ያለው እዚህ መገኘቴና ምንም ማድረግ አለመቻሌ ነው። በጣም ይቅርታ አድርጊልኝ እንጂ ፎሱንን ምንም ብላት ምንም ላረጋጋት አልቻልኩም። በጣም ተናዳባለች። እሷም በራሷ ልክ ናት። እኛ ያሳለፍነውን ነገር እሷ አላሳለፈችም። እኛ ያሳለፍነው ነገር ይለያል ይመስለኛል። እዚህ ታሪክ ውስጥ እያየ ያለኸው የመጀመሪያ የፍቅር ታሪክህን ነው። ስሟ ማን ነበር? አፊፌ ነው አይደል? አረሳሻትም? አዎ፣ ጀግና እኮ መቼም ቢሆን አይረሳም። ትቀኛለሽ ብዬ አስቤ አላውቅም ነበር። ሁኔታሽን ወድጄዋለሁ። ለምን ብዬ ቀናለሁ ውዴ? ምን አገናኘው? ለማንኛውም የኦዛንን ጉዳይ ከልብ ስለያዝከው ፍጥጫ ውስጥ ነህ። አይነ በዝቶብሃል። የተኛልህ የለም። አሁን ከሁሉም ሰው ጋር ጎራዴን አጠላልፈሃል። እኔ ግን ይመስለኛል ስለ አንተ ታሪክ ለማወቅ ነው። ግን ደግሞ የአንተ ታሪክ አይደለም። አፊፌ በእኔና በድልሻት መሃል ነበረች። አዎ፣ ያው እኔ ግን ከመጀመሪያው አንስቶ ለድልሻት ነግሬያት ነበር። ድልሻት ናት ያንን ውሳኔ ወሰነችው። ሌላ ሴት የሚያፈቅር ወንድ ማግባት መረጠች። እሷን ባደረግኳት ነገር ሁሉ የምጸጸት ነበር። ግን የምር ጥፋተኛ እኔ አልነበርኩም። እኔም ደስተኛ አልነበርኩም። እኔም እስረኛ ነበርኩ እና ደግሞ ከጊዜ ወደ ጊዜ አሁንም እየጎዳኝ ነው። ለእሷም ለራሴም በጣም አዝናለሁ። ግን በአንቺና በእኔ መሃል ማንም አልነበርም ቤልጊን። እኔ አንቺን የወደድኩት ሌላ ሰው ላይ ደርቤሽ አይደለም። እንዲያውም አንቺ በተቃራኒው ውስጤ የነበረው ጨለማ ላይ ብርሃን ነበርሽ። ለዛ ነው ታዲያ ሁሉም ነገር ላይ አጨልመህ ድንገት ተነስተህ ሄድከው። እንዳታደርገው ቤልጊን። በጊዜው እጄ ተሳስሮ ነበር። ህይወት ሁልጊዜም የምትሰጠኝ የማይሆን አይነት ፍቅር ነው። የማይሆኑ ፍቅሮች እየገጠሙ ነው ወይስ አንተ ራስህ ፈሪ ሆነ ነው? ሁሉም ሊሆን ይችላል። በዚህ ዕድሜ የራሱ በጊዜው ፈሪነት ይመስላል፣ ግን አዎ ጉጉት ነበር ለማለት ይቀላል። ልክ ነሽ። የልጅ ልጆች ላይ የማሳየው ጥንካሬ ራሴ ላይ አላሳየውም ነበር። እርግጥ ነው ኦዛን ምን ነው ህይወት እንደዚህ ቢሆን ኖሮ እያለ እየተጸጸተ እንዲኖር አልፈልግም። ይሄኔ ሐሳብ ቢያንስ ራሳችን ተሰቃይተን የተማርነው ነገር ለነሱ ይጠቅማቸዋል ባይኔ። ያደርጉታል ብዬ ተስፋ አደርጋለሁ። ግን ደግሞ ነገሩ ከባድ ይመስላል። ምንም ቀላል አይደለም። አንድ ላይ ከሆኑ በርትተው ይወጡታል፣ ያሸንፉታል። አዎ፣ ደግሞም ወጣቶች ናቸው። አሁንም ጠንካራ ናቸው። ምን ነው እኛ አይደለንም እንዴ? አላውቅም። እኔ ለሁሉም ነገር በጣም የማረፍድ እየመሰለኝ ነው አቲፍ። አባቶቻችን
በሕይወት እስካለሽ ድረስ ለምንም ነገር አልረፈደም ይላሉ። ሕይወት ነው። ምናልባት ደግሞ የእኛ ጊዜ የመጣው አሁን ይሆናል። በዚህ ሁሉ ትርምስ መሃል የምናስፈልጋቸው እኛ ብቻ ነን። አዎ እኛ ነን። እንጂ ለሁሉንም ሰው እምቢ ቢያቸው፣ ሁሉንም ሰው ሁሉንም ነገር። ምን? ኦዛንን አልፈልግህም በይው። አክስቴ ማድረግ ያለባትን ታደርጋለች። አያቴ ደግሞ ከድርን የሚያደርገውን ያደርገዋል ማለት ነው። እሺ ቤተሰቦቼስ? እሱም በሆነ መንገድ እናስተካክላለን። እኛስ? እየሸሸሽ የነበረው እኔ ደግሞ ከዚህ በኋላ ጓደኛሽ ሆናለሁ። ለሱ ቃል ገባለሁ። እሺ? እና ቤታችን ውስጥ በጭራሽ ማንም ሰው አይረብሽሽም። እሺ? አንድ ቀን እውነት ከሆነ ሰው ፍቅር ይዝሻል። ማግባት ብትፈልጊ ያኔ መሄድ ትቻለሽ። መሄድ ከፈለግሽ እኔ እረዳሻለሁ። መማር ከፈለግሽም እሱንም ቢሆን እረዳሻለሁ። እሺ? ትንሽ ጊዜ እንስጠው። ስሚ፣ ድንገት የሚሆን ነገር አይደለም። አዝራም ብትሆን ማመን አለባት። የማትፈልጊውን ለማንም ብለሽ አታድርጊ። ሁሉንም እምቢ ቢያቸው። ምን እንደሚሰማኝ ታውቂያለሽ? መኪናውን አስነስተ ጥፋ ጥፋ እያለኝ ከዚህ በፊት ለጊዜያዊ ፍላጎቶቻችን እጅ ሰጥተን እናውቃለን እና አሁን ደግሞ አንቺ እያሳለፍሽ ያለሽውን ነገር ማየት ከባድ ነው። ትንሽ ወጣ ያለ ነገር ባደርግ አዝራ የማይመስሉ ጥያቄዎችን ታነሳለች። በሚያሳዝን ሁኔታ ማድረግ የምችለው ይሄንን ብቻ ነው። ለእኔ ግን ይሄ ጥሩ ነው፣ ይመቸኛል። ቢያንስ ከዚህ በኋላ በእኔ ተቃራኒ አትቆም። ከኔ ጋር ከአንቺ ጋር ነኝ እንጂላ፣ ሁሌም ከአንቺ ጋር ነኝ። ደግሞ የሚያሳለፍነው ነገር አለ። በእሱ እየተሰቃየሽ ያለሽው አንቺ ብቻ ነሽ። እንዲህ እንዲሆን አልፈልግም። የምችለውን ነገር ሁሉ አደርጋለሁ። በፈለግሽው ሰዓት ደውይልኝ። እሺ? ስልኬ ላይ የጻፍኩትን ስምሽን እቀይረዋለሁ። በፈለግሽው ሰዓት መደወል ትቻለሽ። ለምሳሌ ዛሬ መደወል ነበረብሽ። እና አዝራ ምን ልትላት? ምን አሳሰበሽ? እሱን ለእኔ ተይው። እሱ የኔ ጉዳይ ነው። አንቺ እዚህ ውስጥ አትግቢ። ፈጣሪ። እሺ? አሁን ያልኩሽን ነገር እንዳትረሽ። እኔ የምችለውን ነገር አድርጋለሁ። እሺ? ራሴን አስጨንቃለሁ። አንቺ ላይ ተስፋ ለመቁረጥ እሞክራለሁ። ቃል ገባለሁ። ቃል ገባለሁ። ቃል ገባለሁ። ይህን ነገር ብቻሽን እንድታሳልፊያለሽ። ያልኩሽን አስታውሽ እንጂላ፣ እባክሽ ያልኩሽን ነገር አስታውሽ። እሺ? ምንም የማድረግ ግዴታ የለብሽም። ምንም ነገር። እሺ? ሰዎች ምን ይላሉ፣ እንዴት ነው የሚሆነው፣ መጨረሻው ምንድን ነው የሚሆነው ብለሽ በጭራሽ እንዳታስብ። እሺ? የራስሽን ህይወት ኑሪ። ሲጀመር ህይወትሽ አንድ ናት። ፍቀጅ ሌላ ጊዜሽ። እጅሽን ሊያዘው እባክሽ።